ሳይድ ማለት ነው አልጋ ድረስ ምናምን ላልከው ነገር እኔ መጥቼ አብሬያቸው አልተኛም። ስለዚህ አንተ በራስህ መጀመሪያም ሲፈጠር እኔም ባገኘች ቁጥር ሐሳቧን የምትቀይር ከሆነ ነገ እኔ እናንተ ታርቀን ልጆቹን ይዤ በጣም ቢትልካለች ኦሬዲ ቢትላለች። ስለዚህ እኔ አይመለከተኝም። እኔም ባየሽ ቁጥር ሐሳቧን የምትቀያየር ከሆነ እኔ አያገባኝም፣ እኔ አይመለከተኝም። እሺ ልጆቹን ይዤ ነገ በመጣም ልትል ነው ማለት ነው። ሲፈጠር እኮ ነግሬያለሁ። አንተ ዝም ብለህ ቀበጣጥረህ ትወጂኛለች ብለህ አሳምናት ነው እንጂ ሮዛ እንደዚህ አይነት ነገር እንደማታረጋጋለሁ። አንተ ደግሞ የምትወዳት ስለመሰላትና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ማለት ነው እንዳያችሁት ሮዛን አግኝቻት ነበረ። እውነት ለመናገር ከሆነ ሀቂቃውን ሳወራ ከካሜራ ጀርባ ያወራኋት ነገር የለም። ምክንያቱም እኔ ካሜራውን ቀስ አድርገን የወሰድነው በዛው ማለት ነው። ለምን ጫካ ምናምን ስለነበረ በዛፉ ስር ካሜራውን ቀስ አድርገን ነው የወሰድነው ማለት ነው። እኔ ግን በዛው ሽንት ቤት እሄዳለሁ እንዳልኩት በዛው ነው የሄድኩት። ከዛ በኋላ አላገኘኋትም ማለት ነው። ምክንያቱም እኔ ከካሜራ ጋር ካሜራው እየቀረጻት ለሰይድ ደውላ ነበረ። ይሄ እንደምታደርግ እኔ ሮዛን አውቃታለሁ በደንብ ማለት ነው። ምክንያቱም ምስኪን ናት። ስለዚህ እኔ እውነት ለመናገር ከሆነ ማለት ነው የሰጠኋት የአንገት ብር ብዙ ነገር ያሰባችሁ አላችሁ። እኔ እናንተ ባሰባችሁት ልክ አልጓዝም። ግን የሰጠኋት የአንገት ብር ትርጉም አለው። ትርጉሙን ስለምታውቀው ነው ለሷ የሰጠኋት፣ ለሮዛ ማለት ነው። ለዛ እዚህ ኢትዮጵያ ውስጥ አይደለም የገዛ ነው። ይሄንን ብር የአንገት ብር ስንገዛ 3 ልጆች ነበር እና ለዛ ነው የአንገቱን ብር ስጦታውን የሰጠኋት ማለት ነው። በስሜ ነው ያለው። ስንገዛም እሷም ነበረች፣ ሌላም ጓደኛ አንድ ላይ ነበረን። 3 ሆነን ነው የገዛ ነው ማለት ነው። ስለዚህ ለዛ ነው አንስቼ የሰጠኋት። ታስታውስ አላቅም። እኔም ስለዛ አላወራሁም ማለት ነው። እኔ ለእኔ ትርጉም ስላለው ነው ለእሷ ስለምወዳት የሰጠኋት ማለት ነው እንጂ ሌላ ነገር ምናምን እናንተ እንዳሳባችሁት እኔ አልተጓዝኩም። በተረፈ ደግሞ ማንኛውም ጓደኛ እንደሚያደርገው ነው ለጓደኛዬ ያደረኩት። አገባችሁም አላገባ እሷ አላጣላችኝም። እሷ ጣልታኝ ቢሆን ከመጀመሪያው በጣም እናደድ ነበር። ግን እሷ ስላላጣላችኝ እሷ በመሀላችን መጀመሪያውም ስላልገባች ለዛ ልናደድባትም ወይ ደግሞ እናንተ እንዳሰባችሁት ሌላ ነገር አላስብም። ምክንያቱም እቺ ልጅ አሁን ነው የመጣችው። ነገሩ ተበጣብጦ እኔና ሳይድ ከጨረስን በኋላ ማለት ነው። ስለዚህ እኔና ሳይድ ከጨረስን በኋላ ነው እንግዲህ እቺ ልጅ እንትን ያለችው የገባችው ጉዳይ ውስጥ ማለት ነው። ስለዚህ እኔ ምንም ላረጋት አልችልም ማለት ነው። ለዛ እናንተ ብዙ ሩቅ ሄዳችሁ አታስቡ። ለማንኛውም እስኪ በአሁኑ ተገናኝተው እኔ ካገኘኋት በኋላ እንግዲህ ከሳይድ ጋር ተገናኝተው ቪዲዮ ቀርጸው ነበር። ሮዛም እያለቀሰች ምናምን ነው። እኔ ቪዲዮ ላይ ያወራሁት ብቻ ነው ያለው። ከዛ ውጭ ግን ከዛ ጀርባም ከዛ ፊትም ምንም ያወራሁት ነገር የለም። ሁለተኛ ነገር ደግሞ እኔ ስለ ሳይድ በቃ አላወራም ብያለሁ መጀመሪያው ማለት ነው። ሂጄ በቃ እሷን ነው ይቅርታ ብዬ የመጣሁት። እሷ ማዘን አለማዘን መቶ አለመቶ መብት ነው። ለዚህ ያክል የፈለገው ምስኪን ብትሆን ግን ጣል ልጅ አይደለችም አይደለ? ዝም ብላ በከረሜላ የምትታለን። ለዛ እሷ የራሷ ውሳኔ ነው፣ የኔ ውሳኔ ምናምን አይደለም። እስኪ ለማንኛውም ምን እንዳሉ እንየው። ማያ እንደዛ ተናገርኩት። በቃ እኔ አቻልኩም። እሺ አሁን የሱመያን ጉዳይ ተይና ማለት ነው። አታልቅሽ፣ በቃ ማስለቀሰሽ አታልቅሽ። እና ሀሳብሽ ታዲያው ምንድነው? ምንድነው ያሰብሽው? ሳቤ ፈርቼ ነው ወላሂ። ምንም እንጂ ያለችውን ላሰማችሁ። በምን እንዳታለቻት ባለፈው እኛም ተስራን በጣም አልተቻለችም። ሱመያ መሰራው ድራማ አደገኛ ነው። እስኪ ሮዛዬ በረዱት ያካም ጆርታ ነጋሚ ቆሪቸ ዱይዴተን ቶጋራ ከሰራሚታ ከንፊኔ ቆሪቸ ሲፋኒ አሜሪካ ራንፌ ቆሪቸ ሲፊዴ ጅራ በከጅሮ ቴክስት ሲጎዳ ድፍቴ አተተማን ፍለታ
ከሱመያ ጋር ተገናኙና ያረጉትን አይተናል። ከዛ በኋላ ደግሞ ተመልሳ መጣለች። ደግሞ ሱመያ መጣ ከሮዛ ጋር ሲለቃቀሱ ስጦታ አስጣት ነበረ። ማታለያ ነው በቃ ከህይወታችን አልወጣም ብላለች። በጣም እየበጠበጠችን ነው። ወይም ራሷ ተመልሳ መጣ ቀንቼ ነው በምታገባው ቆንጆ ልጅ ስላገኘ ከኔ ስለምትበልጥ ስላገኘ ቀንቼ ነው ማላለች። ቀንተሽ ከሆነ ቀንቼ ነው እሷን ተዋትና እኔ እመለሳለሁ። በያትፍሪ የሚያስፈራሽ ነገር የለም። አንቺ የልጆቼ እናት ነሽ። ስለዚህ የሚያስፈራሽ ነገር የለም። የልጆቼ እናት ስለሆንሽ ልጆቼን ይዘሽ በመጨ እኔ የምፈልገው ነገር ነው። እኔ እኮ ብዬሻለሁ፣ ብዙ ጊዜ አማራጭ ሰጥቼሻለሁ፣ ጠይቄሻለሁ። ናና ምንም ሴት እንዳታገባ ተው በቃ ካሁን በኋላ እኔ አብሬክ እኖራለሁ ልጆችን ይዤ ለመጣለሁ ብትይ እተዋለሁ። እኔ በቃ አላገባም፣ የማግባት ሐሳብ ሌላ የለኝም። ስለዚህ ልጆቼን በጣም ስለናፈቁኝ ማየት ፈልጋለሁ። እምቢ አልሽ ወይም ከህይወታችን ውጪ ስለኛ ማታወሪ ብለን ነበር። አሁን እኛ ሞተንተን ስንል ዝግጅቱ ያው ሽምግልና ላይ ነው። በመጀመሪያ እንዳወራላችሁ እሱ እስኪዘጋጅ እስኪያልቅ ድረስ ሮዛ ድንገት ከሷ ጋር ከተገናኘች በኋላ ደወለችልኝ ዛሬ። አቤት እያለቀሰች ነበር አለች ሳዳ ስነግረኝ። በጣም እያለቀሰች ነበር። ምክንያቱም ሱመያ ምን እንዳረገቻት አላውቅም፣ ሐሳቧን እያስቀያየረቻት ነው። አሁንም ሐሳቧን ልትቀይር ነው የመጣችው አላውቅም። እኔ ባለፈው አበባውን ሰዓት ትላንት ነው ከትላንት ወዲያ አበባውን ሰዓት ይሄ መጨረሻ ነው ብያታለሁ። ካሁን በኋላ ሐሳብሽ የምትቀይሪ ከሆነ በቃ ሁሉ ነገር ይቀራል፣ አልለማመጥሽም፣ እኔም ወደ ራሴ ውሳኔ ሄዳለሁ ብያታለሁ። አውርቻታለሁ ያለውን ነገር። ወይ አቶ ሰይድ እኔ በህይወታችሁ አልገባም። ኦልሬዲ ጓደኛዬ ስለሆነች መጣሁ። ጓደኛዬ ናት እንጂ እኔ በአንተ ህይወት ውስጥ አልገባም ሲፈጠር ማለት ነው በመጀመሪያ ደረጃ። በሁለተኛ ደረጃ ደግሞ አንተ አሁን እዚህ ጋር ምን ሮዛን ብታገባ ሌላ ሴት ታገባለህ አይደል እንዴ? ስለዚህ እኔ በአጠቃላይ ማለት ነው እኔ ስላንተ ማንንም አግባ ማንንም እኔ አይመለከተኝም። ሮዛንም አገባክ ከጎን ያለችዋን የሮዛን ጓደኛ ሳዳንም አገባክ እኔ አይመለከተኝም። ከፈለክ ሁለቱንም አግባቸው አያገባኝም። እኔ ጓደኛዬ ስለሆነች መጣው አገኘዋት። እሷን ካገኘቻት በኋላ ነው ቪዲዮን አላየሁም እንዴ? እኔ እኮ ገና ሽንት ቤት ሂጄ መጣው ስል ነው ደውላለክ ከሱመያ ጋር ነኝና ያለችክ። ይሄ አንተ በጣም ተዋሻለክ፣ በጣም ውሸታም ስለሆንክ ማለት ነው። እና ደግሞ እንደገና ደግሞ አሁን አንተ ልጆቼ ናፍቀውኛል ነይ ምናምን የምትለው እሱ ቪዲዮ ለማሳመሪያ ነው የምታወራው። ድራማ ነው የሰራችው ያልኩህ እኔ እንዳንተ ድራማ እኮ አሰራም። አንተ ልጅቷን ድራማ ሰርተህ ራሷን እንድታጠፋ ያደረግከው እንጂ ነው አይደለም። አንተ ነህ ከዛች ጋር ተመካክረህ ልጅቷን ልደፋት የነበረው። ገና ለገና ለሱ ብላ ተጣጣችለት። ልክ ሌሎቹ ጠጥተውልህ የለ እሷ ስላልጠጣች አመመክ። ለምን እሷ አልጠጣችም እኮ? አሁን ሮዛማ ቆንጆ ስለሆነች ለሱ ብላ አትጠጣለትም። ከፈለገ ሌላ ታገባለች እንዳትባል ብለክ ሮዛ ቆንጅየዋ ልጅ ሳይቀር ጠጣችለት ተብሎ እንዲወራ ስለፈለግ እንደምንም ብላ እንድትጠጣ አደረካት። ራሷን እንድታጠፋ አደረካት። ሙከራ አረክባት። እኮ ከመግደል አይተናነስም። አንተ ድራማ ስለምትሰራ ሁሉም ሰው ልክ እንዳንተ ድራማ የሚሰራ ይመስልሃል። ይሄ የራስክ እንትን ነው፣ የራስ ጨዋታ ነው። እኔ በአንተ ጨዋታ ውስጥ እኔ አልገባም። እኔ ሮዛን መጥቼ ያገኘሁት የእውነት በጣም ነው ያዘንኩት። ሐኪም ቤት ተኝታ ሳያት ማለት ነው። ስለዚህ ሄድኩኝ። እኔ ሐኪም ቤት መጥቼ መጠየቅ አልችልም። እንዳንድ ጓደኛ ደግሞ የታመመች ጓደኛ ሄዳችሁ ብትጠይቁ ኖርማል ነው አይደል? እንዳንድ ጓደኛ ሂጄ ጠየቅኳት እንጂ እዚህ ጋር እንደታገቢው በዛኛው እሺ የመጀመሪያው ችግር የለም ቀርጫዋለሁ እኮ ነው ማለት ሌላ ነገር ባስብ ኑሮ ተንኮል ባስብ ኑሮ ሳላገኛት ከቪዲዮ ጀርባ ቪዲዮ ሳልቀርጽ ቪዲዮ ቀርጽት እኮ ነኝ ሳልቀርጽ ማግኘት እኮ ይችላል። ካሜራ ሳይኖር የፈለኩትን ነገር ማለት ብዬ ማሳመን ይችላል። ግን ካሜራ እያለ ነው ለምን የሆነ ነገር እንዳይባል ብዬ ማለት ነው ሂጄ ካሜራን እንጂ ከካሜራ ፊት ለፊት አገኘሁት። ከካሜራ ፊት ለፊት ተሰናበትኳት።
በቃ የዛን ጊዜ መጀመሪያ ጊዜ ስንቀርጻት ካሜራ ፊት ለፊት ነበር፣ የተደበቀ ምናምን ነገር የለም፣ እየቀረጽን ነበር ማለት ነው። አሁን ግን እዚህኛው በአሁኑ ሂጄ ሳገኛት ግን ካሜራ ፊት ለፊት የለም፣ ያለ ራሱ መሰላት አልመሰለኝም። እኔ ካሜራ ይኖር ተወቃ አላውቅም፣ ግን ካሜራውን አላየችውም። ከዛ ውጭ ግን ለዛ ነው ሂጄ እንትን ተቆራርጧል ምናምን ስለተባለ ለዛ ነው ሂጄ እንትን ያልኳት። እሷም ደግሞ ካሜራ ስላለ ብላ ሌላ ነገር ምናምን እንትን እንዳትል ማለት ነው። ያው ካሜራ ፊት ለፊት አለ ትንሽ የሚጨማመሩት ነገር ለዛ ብዬ ነው። ከዛ ውጭ እዚህ ጋር እኔ ሰይድ እንዳታገቢው ሰይድ ምናምን አላልኳትም። ምናልባት ስታገኘን አብረን ያሳለፍነው ላይፍ ምናምን ተሰምቷት ከሆነ ማንኛውም የሰው ልጅ የሚሰማው ነው። እኔና እሷ እኮ ጓደኛ ብቻ አይደለም እንደ እህት ነን። ስለዚህ ራሷ አይምሮዋ ወቅሷት አላገባም ካለች ግን ምን አገባኝ አንተ የሚያስብ አይምሮ ስለሌለክ ሊሆን ይችላል ሮዛ የምታገባት። ቆንጆ ስለሆነች ምናምን አይደለም። ቆንጆ ስለሆነች ብዬ ባስብማ መጀመሪያውን አይደለም ኢትዮጵያ ውስጥ እዛ እያለው ራሱ ጓደኛ አድርጌ አላቀርባትም ነበር። ለምን ይቺ ልጅ ቆንጆ ናት ባሌን ትቀማኛለች ብዬ ስለማስብ ማለት ነው። ቁንጅናዋን ባስብ እዛ እያለው ገና ለዛው በቋንቋ እንኳን የማንግባባ ሰዎች ለዚህን ያክል ጓደኛ እንሆንም ነበር። ስለዚህ እኔና እሷ ስለማንግባባ ብዬ በዛው ተዋታለሁ። ቁንጅናዋን ባስብ ቁንጅናዋን ሳይሆን እሷም እኔም ጓደኛ የሆነው የአንድ ሀገር ቋንቋ ሳያግባባን የሰው ሀገር ቋንቋ አግባብቶ ከእህትም በላይ ጥሩ ጓደኛ ማቾች የሆነው እሷም ንጹህ ልብ ስላላት እኔም ደግሞ ለሷ ጥሩ ስለሆንኩ ነው እስካሁን ድረስ ምንም ሳንባባ ስንት አመት ሙሉ የኖር ነው ማለት ነው። ስለዚህ አንተ በቃ ሮዛ ምን ብላ አሳብ እንዳስቀየረቻት እሷ አሞኝናት ምናምን አስምዬ የምነግራት ነገር ሲፈጠር ምንም ነገር አይኖርም። ምንም ላስምላት አልችልም። ምን ላስምላት እችላለሁ? እንዳታገቢ ብዬ አስምላታለሁ? አላስምላትም። እንዴ ሲፈጠር ማንኛውም ሰው እኮ ይሄ ማለት አይምሮ ማሰብ የሚችል ሰው ማንኛውም ሰው እንዴት ስንት ነገር አሳልፈን ብሎ ማሰብ ማለት በጣም ብዙ አብረን ጓደኛዬ ናት ምን በቃ ማለት ለብዙ ነገር አብረን ወደፊት የምንሄድ ሰዎች ነገር ያን ሁላ ነገር ባሌን የምታገባው ማሰብ ካልቻለች ነው። ማሰብ ከቻለች ሲፈጠር ሳታገኝኝ ትተዋለች። ሁለተኛ ነገር ደግሞ አንተም እሷን ልታገባ የፈለከው አውቀህ ነው እንጂ ፍቅር ዘክ ምናምን ሰው እኮ ፍቅር አላንተ እኔ ለሮዛ ብታዝኑ ደስ ይለኛል። ሰው ግን ላንተ ሲያዝን እኔ ስለማያውቁ እንደምታስመስል ስለማያውቁ ነው እንጂ አንተ አሁን ከሮዛ ፍቅር ዘክ ሮዛን ወዳት ምናምን እኮ ነው የሚመስላቸው። ሰው እንደዛ ነው የሚያስበው። አንተ ግን አይደለም። ወይ ሮዛን ሳገባት ትመለሳለች ብለህ ካስበክ ትመጣለች ተናዳ ወይ ደግሞ የልጅቷን ህይወት ዝም ብለህ በቃ እሷ ጓደኛ አብረው ጓደኛ ስለሆኑ ወይ ደግሞ ምን ያወሩ ይሆን እስከዛሬ ለምን አታምንም አንተ? አውቃታለሁ ምናምን አልክ እንጂ አታምንም አንተ። ለዛ እኔ ለሮዛ በጣም ነው እያዘንኩ ያለሁት። አሁን ምስኪን እሷ በጣም ታለቅሳለች። እኔ ሮዛዬ እኔ አልናደድብሽም፣ መጀመሪያ ብዬሻለሁ፣ አይመለከተኝም። ከዚህ በኋላ የማንንም ወሬ አትስሚ፣ የራስሽን ውሳኔ ወስኝ ነው ያልኳት እኔ ራሱ ማለት ነው። ስለዚህ አሁንም ቢሆን እኔ አታስገቢኝ እዚህ ውስጥ። ሰይድ ማግባት ከፈለግሽ አግቢ፣ ነው አይመለከተኝም። ባለፈውም ብዬሻለሁ፣ ማግባት ትፈልጊያለሽ አግቢ፣ ግን ስለሱ ማውራት አልፈልግም። አንቺ ህፃን አይደለሽም። ራስሽ ልብሽንም ጭንቅላትሽንም ማሰርተሽ ለኔ ለሮዛ ምንድነው የሚያስፈልገኝ? ለሮዛ የሚያስፈልጋት ሰይድ ነው ብለሽ ካሰብሽ አግቢው። እኔ ምን አገባኝ? እንደዚህ ውስጥ እኔን ልክ ሌላ ነገር እንደንትን እያመጣችሁ ከዚህ በኋላ ስለኔ ቪዲዮ እንዳሰሩ እንደ እኔም ከዚህ በኋላ አላገኛትም። ይሄ የመጨረሻ ነው የመጨረሻዬ ነው። አትመለስ ራሷ ወይም እንዳገባ አትወኝም፣ ከህይወቴ አትወጣም፣ ህይወቴን ብቻ እንደበጠበጠችው ነው። ስለዚህ ሮዛ እንደዛ አታላ ስጦታ ሰጣት፣ አለቃቅሰው አስለቅሳት፣ ሀሳቧን እንድትቀይር አድርገቻት። እኔ ለሮዛም የመጨረሻ ነው ካሁን በኋላ አላመጥሽም፣ የራሴን ውሳኔ ወስናለሁ ብያታለሁ፣ ነግሬያታለሁ። እስኪ ደግሞ ከሮዛም ደግሞ እስኪ እንስማ፣ እስኪ ለእናንተም እንዲገባችሁ በምትችለው አማርኛ ታውራ። ሮዛ ምንድነው የተፈጠረው? አሁንስ ምን ልትይ ነው የመጣሽው? ሀሳብሽ ምንድነው? ከሱመያ ጋርስ እንዴት ልትገናኝ ቻልሽ? ለምንድን ነው መጀመሪያውኑ ነው ገና ሱመያ ሰው ሲደውልልሽ ካሁን በኋላ ብቻሽን እንዳታገኛቸው
ወይም ሱመያ ሆኖን ካወቅሽ ደውይና ጥሪም ብዬሽ ነበር። ሱመያ ደወለ ሌላ ሴት ደውልኝ ነበር። እኔ የጨጓራ መድኃኒት ለግዛ ነው ነይ አንዲ ሴት በዋትስአፕ ድምጽ ለከለኝ። ከዛም በኋላ ነይ ሮዛ መድኃኒት የጨጓራ መድኃኒት ሁሰጂ ያለኝ ባዴ በኋላ እኔ እቺ አይደለም ሱመያ ነኝ። እሷ አይደለችም? አዎ ሱመያ ነኝ። እሺ ከዛም በኋላ እኔ አይን ጨፍኝ ብሎ እንደዛ ያዘች። እኔ በጣም ፈርቼ ነበር በዚህ ሰዓት። ከዛ እንደዛ አደረገ። ሱመያ ደነገጥኩት፣ በጣም ደነገጥኩት። በቃ ሱመያ የኔ ሰርፕራይዝ የኔ ብር ሰጠችሽ? የአንገት ብር ሰጠችሽ? አይ የኔ አንገት ብር ሰጠኝ። ከዛም በኋላ ሱመያ አዘነች? አዎ። እሺ አንቺስ ምን አሰብሽ? ሱመያ ብዙ ነገር ብላ እኔ ካየነው ከቪዲዮ ውጪ ራሱ ከካሜራውም ጀርባ ብዙ ነገር ልትላት ትችላለች። እሷም ያው ምስኪን ስለሆነች አትናገሪም ካለች ካስማለቻት አትናገርም። ጸባዩን አውቃታለሁ። መከታተሉን አላቆመችም ሱመያ። አልጋም ድረስ በኋላ አብረንም እንዳናደር ታረጋናለች። አሁን ቀንታ ነው እንደዚህ የሚያረጋት እና እኔ እሷን ወዳታለሁ፣ አከብራታለሁ። እሷም ትወድሃለች። ስላልቆረጠላት ነው። የሚሆንም ነገር ካለ ጋብቻችንም ወይም ከሷ ጋራ ታርቃችሁ አብራችሁ መኖር ከጀመራችሁ በኋላ ምናልባት እኔ እናንተም አብረን መኖር እንችላለን። የዛኔ እሷ ከፈቀደች የምትወደኝ ከሆነ። ስለዚህ አሁን ሐሳቤን ልቀይር ፈልጌ ነው ያለችው። እስኪ ከልቧ እንደሆነ እንዳልሆነ ደግሞ በደንብ የምናጣራ ይሆናል። ልብሽ እርግጠኛ ነሽ? ወስነሻል? ምንድነው ሐሳብሽ? ወሰንሽው? ወሰንኩት በቃ ሰይዶ። ምን ወሰንሽው? እንዴ አላገባም እንዴ በቃ ሱመያ ፈርቼ ነው በቃ። ሱመያ አዛንዝነች በቃ ሰይዶ። አታልቅሽ በቃ ማለት ነው። እንግዲህ እንዳያችሁት ነው እንግዲህ ሰይድም ማለት ነው አልጋ ድረስ ምናምን ላልከው ነገር እኔ መጥቻ አብሬያቸው አልተኛም። ስለዚህ አንተ በራስህ መጀመሪያም ሲፈጠር እኔም ባገኘች ቁጥር ሐሳቧን የምትቀይር ከሆነ ነገ እኔ እናንተ ታርቀን ልጆቹን ይዤ በጣም ቢትልካለች ወርዲ ቢትላል። ስለዚህ እኔ አይመለከተኝም። እኔም ባየሽ ቁጥር ሐሳቧን የምቀያየር ከሆነ እኔ አያገባኝም፣ እኔ አይመለከተኝም። እሺ ልጆቹን ይዤ ነገ በጣም ልትል ነው ማለት ነው። ሲፈጠር እኮ ነግሬያለሁ። አንተ ዝም ብለህ ቀበጣጥረህ ተወጅኛለች ብለህ አሳምናት ነው እንጂ ሮዛ እንደዚህ አይነት ነገር እንደማታረጋጋለሁ። አንተ ደግሞ የምትወዳት ስለመሰላትና በነገራችን ላይ አንዳንድ ሴቶች በቃ ማለት እንደ ሮዛ አይነት አይደለም። ሮዛ በጣም ልዩ ሴት ናት ማለት አንዳንድ ከስንት አንድ ሴት ሊኖር ይችላል እንደዛ ማለት ነው። ምንድነው አንድ ባለ ትዳር ለትዳሩ ጥሩ መስሎ ከታያቸው ያን እንደሱ አይነት ነው ማግባት ያለብን ብለው ያስባሉ። ግን ህይወታቸው ውስጥ ሲገባ በምን ቀን ነው ያሰብኩት የሚሉ አሉ። እኔ ስለማቅም ነው ሐቂቃ ማለት ነው። እኔ ለሚስቱ በጣም ታዛዥ ሳያቸው በጣም ጥሩ ስለሆነ በቃ እሱን ማግባት አለብኝ ብዬ ያገባው። አሁን ግን የቁም ጀሃነም ሆነብኝ ያለ በስነ ስርዓት የማውቀው ሰው አለ እንደዚህ ማለት ነው። ለዛ ለምንድነው ለምን አንድ ጓደኛ አብሮ አይኖርም አይደል? ሰው ደግሞ ለትንሽ ደቂቃ ማስመሰል እኮ አይከብደውም። ሮዛውን በቃ ማለት በፊት አሁን እኔና ሰይድ እኮ ተጣላን ስላት ቀልድ የሚመስላት ልጅ ናት። አንቺና ሰይድ ትጣላላችሁ ትላለች። ሰይድ ምን ሆነሽ ነው ካልሽ ከፍቶኝ ነው ምናምን ካልኳት በሳቅ ነው ፍርስ የምትለው። ሰይድ አንቺን ያስከፋሻል የምትለው ማለት ነው። ሰይድም ደግሞ ከሱመያ እናደካል፣ ሱመያ አንቺን ያንተን ታናደሃለች ትላለች። ለዛ ሰይድ አሁን በጣም ማለት ደግ መልአክ ስለሚመስላት እንደምንም ብሎ ተብትቦ አሳምኗት ነው እንጂ እሷም አታስበውም። የሰው ባል ለምን ስንት ባል መቶላት እኔ እንደዚህ ስላለበት ይሄን አልፈልግም፣ እኔ ልጅ ስላለው ይሄን አልፈልግም፣ እኔ ሚስት አለው ደግሞ ገና ከሚስቱ ጋር ደግሞ ገና ከእንደዚህ ጋር ብላ ፈልጋ መርጣ የምታገባለች። አሁን ጭራሽ ነው ያለው
እንግዲህ ያው የመጨረሻው ነው ወይ ምናምን እስኪ እንጠይቃት ምናምን ብሎ አወራ። ከካሜራ ጀርባ ጨርሰው ምን ብለው አውርተው ይሄን ሌላም ነገር ሊኖር ይችላል ሱመያ ምክንያት ሆነች እንጂ ሰው ደግሞ አያምንም። ሞኝ ነው እኔን ነው የሚሳደበው። አሁን እኔ እንደመሸፈኛ ነው ያለሁት እንጂ እርግጠኛ ነኝ ሮዛ ስለሄድኩ ብቻ ሄጄ ስላገኘኋት ብቻ እንደዚህ አታለቅስም። አላገባህም ለማለት ማለት ነው። ትንሽ ነገር በእናንተ በራሳችሁ ጉዳይ ኮሽ ባለ ቁጥር መታችሁ ሱመያ ትላላችሁ። ሱመያ እኔ ሄድኩ እንደማንኛውም ጓደኛው እንደሚያገኛት አገኘኋት፣ ስጦታ ሰጠኋት፣ ይቅርታ ጠየኳት። ምክንያቱም አንተ ብቻ አይደለም በነፍሷ ተጠያቂ እኔም ተጠያቂ ነኝ። ለምን እኔም ራሴን ተጠያቂ አድርጌ ነው እንጂ ምን አገባኝ ከፈለገች ለምን ድብናትልም ብዬ እኮ መተው እችላለሁ። ምክንያቱም ሂጅ አገኘኋት እንጂ የመርጠጫ አላልኳትም። እንጂ ከወደድሽው ይሆነኛል ካልሽ እኔ እንደ እህቴ ስላየሁሽ ነው ስለወደድኩሽ ነው እንጂ ሳይድን ፈልጌውም አይደለም። አንተ እንዳሰብከው እሷ ቆንጆ ስለሆነች አይደለም። ለምን ሌላ ቆንጆ ፈልገ ማግባት አትችልም እንዴ? እሷንም ቢብልክ ያችኛዋ ቆንጆ መቼም እኔ ስለማታቀኝ 10 ስመላለስ ብሎ መስሎ አይታያትም። ስለዚህ ሮዛ ምንም ሳይድን ከፈለግሽው እኔ እንዳታስቢ ብያታለሁ። ስለዚህ ወይ ሮዛ የሆነ ያዘችብክ ነገር ይኖራል እንደዚህ የሚያታለቅሰው ወይ ያንን ነገር አሁን ለምሳሌ ከሴት ጋር ግንታፍ ቢሆን ከሴት ጋር አገኘሁት መቼም አታስብላትም። በሱመያ ምክንያት ነው በይና እንጨርሰዋለን ነው የምትለው። ለማንኛውም እኔ ራሱ አላወራም ብዬ ነበርኝ ከዚህ በኋላ እና በቃ ማለት ስሰማው ቪዲዮን አያስችለኝም። ተነስቼ ቪዲዮ እሰራለሁ ማለት ነው። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። በያላችሁበት አላህ ሰላማችሁን ያብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።